ዛሬ በአዲስ አበባ ደረጃ ውስጥ እጅግ በጣም ቆንጆ ፋይል በርካሽ ዋጋ ለሽያጭ የቀረቡ ዘመናዊ ቪላ እንዲሁም ጅምር ቤቶች ሲሆኑ ሰፈራቸው አንደኛ ነው። በሁሉም ነገር ተመራጭ የሆነ አካባቢ ለሽያጭ የቀረቡ 5 ቤቶችን አምጥቼላችኋለሁ። ዘመናዊ ቪላ እንዲሁም ፊኒሽንግ የቀራቸው 4 የተለያዩ ፎቆችን በቅናሽ ዋጋ እያንዳንዳቸው የት አካባቢና ዋጋቸው ካሬያቸው የሚለው ሙሉ መረጃ ደግሞ እንደሚከተለው አቅርቤያለሁ። አብራችሁን ቆዩ። ለዛሬ ቀዳሚው መረጃችን ይሄ የምታዩት ቤት ነው። ቆንጆ ቤት ነው። ዘመናዊ ቤት ነው። እስካሁን አልተኖረበትም። ግቢው አንድ መኪና ብቻ ነው የሚያስቆመው። ቪላ ቤት ነው። 160 ካሬ ሜትር ስፋት ላይ ያለ ነው። እንግዲህ እያንዳንዱ ክፍሎችም እናያቸዋለን። ቆንጆ ናቸው። ይህ የምታዩት እንግዲህ ሳሎኑ ነው። ኦፕን ኪችን ፊት ለፊት እንደምታዩት በጥሩ ሁኔታ ተገጥሟል። ከዛ ውጭ የቤቱ ከፍታ 3 ሜትር ከ30 ሴንቲሜትር ሲሆን እጅግ በጣም ደስ የሚል እይታን እንግዲህ ታዩበታላችሁ። በጣም ቆንጆ ነው ከፍታው። ከዛ ውጭ ዋናው ላይ 3 መኝታ ቤቶች አሉ። 3 መኝታ ቤቶችም ጥሩ ስፋት ያላቸው ናቸው። የመጀመሪያ ወይም ማስተር ቤድሩሙ ይህን ይመስላል። የተፈጥሮ ብርሃን ፊት ለፊት በመስኮቱ እንዲገባ ታስቦ በጥሩ ሁኔታ ተሰርቷል ማለት ነው። ፊት ለፊት ቁም ሳጥኑ እንደምታዩት እንግዲህ ቆንጆ ጽድት ባለመልኩ አልቋል። ከዛ ውጭ ደግሞ ፊት ለፊት የምታዩት ተከፍቶ ያለው በር ደግሞ የውስጥ ሻወር ሽንት ቤቱ ነው። የትልቁ መኝታ ቤት ማለት ነው። ታዲያ ሁሉም የሚያስፈልጉ ነገሮች ሁሉ የተሟሉ ሲሆን ይህ ቤት ቀለም እንኳን የማይፈልግ ንጹህ ጽድት ብሎ እስካሁንም ሳይኖርበት አሁን ቀጥታ በትክክለኛ ለእናንተ ገዦች ይህም ቤት እንግዲህ ያልገዛ ሰው እጅግ በጣም የሚገርም ነው። ምክንያቱም ዋጋው ርካሽ ነው። ይሆናችኋል፣ መታችሁ እዩት። ምናልባት ይህን መረጃ እንግዲህ እስካሁን ያዝ አድርጌው ነበረ። ነገር ግን አሁን በፍጥነት እንዲሸጥ ስለተፈለገ በዚህ መልኩ ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። ከዛ ውጭ እዚህ ላይ አንድ መኝታ ቤት አለ። የመኝታ ቤትም ቆንጆ ነው። ፊት ለፊትም ቁም ሳጥን እንደምታዩት ተገጥሞ ነው የሚገኘው። ሁለተኛው መኝታ ቤት ማለት ነው። ስለዚህ ወደ ሶስተኛው መኝታ ክፍል ስናመራ ደግሞ ሶስተኛው መኝታ ቤትም የራሱ የሆነ ቁም ሳጥን ያለው ስፋቱ እጅግ በጣም ቆንጆ ደስ የሚል ነው። እንግዲህ የምታዩት ማለት ነው። ቁም ሳጥኑም በዚህ በምታዩት መልኩ ተገጥሞ ተስተካክሏል። እንግዲህ ይህን ቤት 3 መኝታ ቤት ዋናው ላይ ሰፊ ሳሎን እንዲሁም 2 ሻወር ሽንት ቤት ነው የተዘጋጀው። ይህ አሁን ያያችኋቸው እንግዲህ የልጆች መኝታ ቤት ሲሆኑ የጋራ መታጠቢያ ቤቱ ይህ ፊት ለፊት የምታዩት ነው። እንግዲህ ይህም ቆንጆ ተደርጎ ሙሉ በሙሉ ጥንቅቅ ብሎ ያለቀ ነው። እዚህ ውጭ ለፊት ለፊት ተዘግቶ ያያችሁት በር የውጭ ትራዲሽናል ኪችን ሲሆን በዚህ በግራ በኩል ያያችሁት አሁንም ተዘግቶ ያሉት 2 በሮች አሉ። አንደኛው ለስራ አጋዥ ወይም ለሰራተኛ መኝታ ክፍልና አንደኛው ደግሞ ዳር ላይ ያለው ሻወር ሽንት ቤት ሲሆን ቤቱ 100 ጥንቅቅ ብሎ የምትወዱት ምርጥ ቤት ነው። በ160 ካሬ ሜትር ላይ ተገንብቶ ያለ ዋጋው እጅግ በጣምና ታላቅ ቅናሽ ነው። ደውሉ፣ መታችሁ እዩ። ምናልባት ወሳኝ ገዥ ከሆናችሁ እጅግ በጣም ባልጠበቃችሁት ብር እናጋዛችኋለን። ዋጋውን ደውሉ፣ እንነግራችኋለን። ዛሬ 5 ቅናሽ ዋጋ ላይ የወጡ የተለያዩ ቤቶችን ያመጣውላችሁ። እንግዲህ ሳይቱ እንደምታዩት ተመሳሳይ ቪላ ቤት እዚህ አካባቢ የለም። ፎቆች ብቻ የሚገኙበት አካባቢ ነው። በ11 ሚሊዮን 500 ሺህ ብር ለሽያጭ ቀርቦላችሁ ይገኛል። እንግዲህ ይህ ፊት ለፊት ከነጭ ቤት ጎን በእስከለተን ደረጃ ወይም 3 ስላብ የተሞላ 75 ካሬ ሜትር ሲሆን በለቡ አካባቢ ታገኙታላችሁ። ለቡ ቡና ሜዳ አካባቢ ነው። አቀማመጡ የጠዋት ፀሐይ ነው። መሰረተ ልማት፣ መንገድ፣ ውሃ፣ መብራት ሁሉ ነገር የተሟላ ነው። የፊኒሽንግ ስራዎች ይቀሩታል። እንግዲህ 3 ስላብ ብቻ ነው ተሞልቶ ያለው። ዋጋው ግን 11 ሚሊዮን 500 ሺህ ብር ስለሆነ ቅናሽ ነው። እንግዲህ ዲጂታል ካርታ ነው። ቀጥታ ይህን ቤት በካሽ መግዛት የምትፈልጉ ካላችሁ ነገ ዛሬ ሳትሉ መታችሁ እዩት። ሶስተኛው የዕለቱ መረጃችን ደግሞ ይህ ፊት ለፊት የምታዩት 2 መንገድ ተጠቃሚ ነው። በጎን በኩል እንግዲህ ወደ ቀኝ መንገድ ነው። ከዛ ውጭ ፊት ለፊት ያለውን ኮብልስቶን መንገድ ጥንቅቅ ብሎ ያለቀ በለቡ ኃይል ጋርመንት አካባቢ የሚገኝ 72 ካሬ ሜትር ግራውንድ ፕላስ 3 አቀማመጡ ወደ ምስራቅ ወይም ወደ ጠዋት ፀሐይ ሲሆን ነባርና ዲጂታል ካርታ ነው። በማህበር ደረጃ የተሰጠ ማለት ነው። ምንም አይነት የዶክመንት ችግር የለበትም። 14 ሚሊዮን ብር ምንም አይነት ብሎኬት ድርድር የለውም። እስከሌትን ብቻ ወጥቶ ነው የሚገኘው። ይህን ቤት እንግዲህ በጣም የሚገርም ሳይት ላይ ነው የምታገኙት። ተመሳሳይ ቤቶች እጅግ በጣም ምርጥ ዘመናዊ ተደርጎ መሰረተ ልማቱ ሁሉም ነገር የተሟላለት አካባቢ ነው። ከአስፓልትም በቅርብ ርቀት የሚገኝ ነው። ብትገዙት እጅግ በጣም አዋጭ ነው። ምክንያቱም ያለቁ ቤቶች እዚህ አካባቢ
ዝቅተኛ 18 ተኩል ናቸው በግራውንድ ፕላስ 3። ከዛ ውጭ ግን እስከ 25-26 ሚሊዮን ብር ለሽያጭ ቀርበው የተገኙ ሌሎችም አሉ። እነሱንም በእርግጥ ማየት ከፈለጋችሁ መጎብኘት ትችላላችሁ። ስለዚህ ይህን ቤት በ14 ሚሊዮን ብር ነው ጥሪው። መታችሁ ተደራደሩ። እስከ 13 ሚሊዮን ብር ድረስ ያልቅላቸዋል። ዛሬ በአራተኛ ደረጃ ያመጣውላችሁ ቤትም እዚህ ከምታዩቸው ማህበር ቤቶች ፊት ለፊት መስታወት ያልተገጠመው ፊኒሽንግ የቀረው ነው። የውጭ ቀለም ውስጥ ቻክና ጅብሰም ቦርድ ተጀምሯል። ታዲያ የቤት በጣም በአስቸኳይ በፍጥነት እንዲሸጥ ተፈልጎ በርካሽ ዋጋ ነው የቀረበው። ይህ ቤት እንግዲህ ብትመጡ መጠነኛ ወጪ ብቻ ነው የሚጠይቃችሁ። አካባቢው ኮብልስቶን መንገድ ሁሉ ነገር የተሟላለት መብራቱ፣ መንገድ፣ ውሃ፣ ትራንስፖርት እያንዳንዱ ነገር በቅርብ ርቀት ነው የሚገኘው ትራንስፖርቱም። ስለዚህን ቤት የምታገኙት እንግዲህ ከአፍሪካ ሲዲሲ ለቡ ኃይሌ ጋርመንት አካባቢ ከአትክልት ተራው ፊት ለፊት ገባ ብሎ የሚገኝ በጣም ቆንጆና ናፋቂ እጅግ በጣም ተወዳጅ የሆነ አንደኛ ሳይት ነው። በጣም በጣም ደስ የሚሉ ቤቶች በቀኝም በግራም ሁሉም ቤቶች አልቀው ነዋሪዎች መኖር ጀምረዋል። ይህ ቤት ብቻ ነው እንግዲህ አሁን ለሽያጭ ቀርቦ ምናልባት ሳያልቅ በዚህ ባለበት ሁኔታ የምታገኙት። ቤት ገዢዎች አትራፊም ተጠቃሚ ከሆናችሁ ይህን ቤት ነገ ዛሬ ሳትሉ መታችሁ ይት ከዋና መንገድ ደግሞ አራተኛ ቤት ነው። ስለዚህ የቤት 24 ሰዓት ጥበቃ ያለበት ነባር ፋይል ዲጂታል ካርታ ነው። 72 ካሬ ሜትር ነው። ቴራስ አለው። 5 መኝታ ቤት 2 መኪኖችንም ማስገባት የሚችል ግቢ ያለው። ከዛ ውጭ ፊት ለፊቱ ግሪን ኤሪያ ነው። እጅግ በጣም ደስ የሚል ሳይት ነው። ለመኖሪያነትም ተመራጭ የሆነ አካባቢ ነው። በ16 ሚሊዮን ብር ጥሪ ተብሎ እስከ 14 ሚሊዮን ብር ድረስ ያልቃል። ይህንን ቤት መታችሁ ማየት ትችላላችሁ። በአምስተኛ ደረጃ ዛሬ ያመጣውላችሁ ቤት ደግሞ የፊት ለፊት የምታዩት በስኬሌተን ደረጃ የተወሰነ ብሎኬት መደርደር ተጀምሯል። ይህም ቤትም የሚገኝበት አካባቢ ከአስፓልት 100 ሜትር ርቀት ላይ የሚገኝ እዛው ዛሬ በርካታ ቤቶችን ያቀረቡበት አካባቢ ንፋስ ስልክ ላፍቶ ክፍለ ከተማ ለቡ ኃይሌ ጋርመንት ላይ ነው። 72 ካሬ ሜትር ዲጂታል ካርታ ነው። የዶክመንት ችግር የለባቸውም። ዋጋቸው ግን ቅናሽ ስለሆነ ለበርካቶቻችሁ እንግዲህ በቅናሽ እንፈልጋለን ስላላችሁ ይህን ቤት ደግሞ በ15 ሚሊዮን ብር ነው ለሽያጭ ይዤላችሁ የቀረብኩት። እጅግ በጣም ተመሳሳይ ቤቶች ዘመናዊ ሳይት ላይ ነው የሚገኘው። ወሳኝ ትክክለኛ ቤት ፈላጊ ከሆናችሁ እንግዲህ መታችሁ የብሎኬት ስራና የፊኒሽንግ ስራዎችን ማከናወን ብቻ ነው የምትችሉት። ከዛ ውጭ ባለበት ስም መዞር የሚችል ነው። ስለዚህ ይህን ቤት መግዛት የምትፈልጉ ኢትዮጵያውያን ካላችሁ የዶክመንት ችግር ምንም ነገር የለም። ከዛ ውጭ ግን ቅናሽ ናቸው። ሌሎችን አማራጮች እየተደራደራችሁ በቅናሽ ዋጋ መግዛት ትችላላችሁ። ነገ ዛሬ ሳትሉ መታችሁ እዩት። ከዋና መንገድም አራተኛ ቤት ሆኖ የሚገኝ ሲሆን ከዋናው አስፓልቱ ደግሞ በ100 ሜትር ነው እንግዲህ ገባ ብሎ የሚገኘው። ስለዚህ ይህን ቤት እንዲሁም ሌሎችንም አካባቢ ላይ ማየት መጎብኘት ለምትፈልጉ እጅግ በጣም ዘመናዊ ቤቶችን በቅናሽ እንዲሁም ፊኒሽንግ የቀራቸውና መሬት ቤቶችንም በማይጠበቅ ዋጋ የምታገኙበት አካባቢ ንፋስ ስልክ ላፍቶ ክፍለ ከተማ ለቡ ኃይሌ ጋርመንት አካባቢ መታችሁ ማየት ትችላላችሁ። ታዲያ እዚህ አካባቢ በባንክም በካሽም ለምትገዙ ሰዎች እጅግ በጣም ቆንጆ ነገር ነው ያለው። ምክንያቱም ፋይላቸው ዲጂታል ካርታ ነው። ወዲያውኑ ደግሞ ስም መዞር የሚችል ስለሆነ እዚህ አካባቢ በባንክ የምትገዙ ሰዎች ፈጠን እያላችሁ ደግሞ እየመጣችሁም መግዛት ትችላላችሁ ማለት ነው። ዛሬ በአዲስ አበባ ውስጥ እንግዲህ በቅናሽ ዋጋ ከቀረቡት መረጥ አድርጌ ያመጣሁላችሁ የቤት መረጃም የእስካሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ አመሰግናለሁ። አብዝተን እንጸልይ፣ ተስፋን አንጣ። ሀገራችን ኢትዮጵያን ሰላም ያርግልን። መልካም ጊዜ